ኦርቶዶክሶች ማንም የማያውቀው ሚስጥር የካህናት ሚስጥር ልንገራችሁ። እግዚአብሔር ምስክሬ፣ እኔ ስሰማ በጣም እጅግ በጣም ነው የደነገጥኩት። ማለት በቃ እኔ እንደዚህ አልጠበቅኩም በፍጹም ማለት ነው። በፍጹም በቃ እግዚአብሔር ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳ ና ቢሉኝ ይሄዳለሁ። ኡጋንዳ ና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ። እነዚህንና የመሳሰሉትን ጉዳዮች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ትንሽ ሀገሬን እወዳለሁ። በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው፣ ነጭ ለብሼ ብዬ ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳ ና ቢሉኝ ይሄዳለሁ። ኡጋንዳ ና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ። በጣም በብዙ ነገር ተቸግረናል እኮ። 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገርህ። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም በጣት የሚቆጠር ጥቂት እኮ። በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌዴራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት አገራችን እኮ። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ከ2 ከ3 ቀን በፊት እኮ ከሳውዲ አረቢያ በሺህ የሚቆጠሩ እህቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል። ከስደት ማለት ነው። የሚቀበላቸው አተው የሚላስ የሚቀመስ የሚለበስ የሚጎረስ አተው ማለት እኮ ነው። ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ ወጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳል። አንድ ወንዝ የላትም ሳውዲ አረቢያ። እንጀራ ፍለጋ እጃችንን ሰጠን አለ ኤርሚያስ በሰቆቃ ወራት። እንጀራ ፍለጋ እጃቸውን የሰጡ ብዙ ናቸው። እቺን ሀገር ጥለው በጎንደር በሱዳን በሊቢያ አድርገው ሜዲትራኒያንን ተሻግረው ጣሊያን ለመግባት ድንበር ጠባቂዎች የገደሏቸውን ኢትዮጵያውያን ቤቱ ይቁጠራቸው። ይህን ሁሉ መከራ አልፈው ገብተው እነዚህ ኢትዮጵያውያን እዚህ ሀገራቸው ላለው ወገናቸው የሳንቲም ድቃቄ ልብስ ላቂ ልካሉ። እንዴት እነዚህን ኢትዮጵያውያን መቃብር ለማሳጣት ይሄ ሐሳብ ካይምሮ ይሄ ሐሳብ ባንደበት ይውጣ? ኦርቶዶክሶች ማንም የማያውቀው ሚስጥር የካህናት ሚስጥር ልንገራችሁ። እግዚአብሔር ምስክሬ፣ እኔ ስሰማ በጣም እጅግ በጣም ነው የደነገጥኩት። ማለት በቃ እኔ እንደዚህ አልጠበቅኩም በፍጹም ማለት ነው። በፍጹም በቃ እግዚአብሔር ምስክሬ ነው የምላችሁ። እና ምን አይነት ስንት ኦርቶዶክስ በሚሊየን የሚቆጠር ኦርቶዶክስ አለ። ይህንን ሚስጥር ግን ማንም አያውቅም፣ ስለ ካህናቶች ማለት ነው። በተለይ ንስሐ አባት የሆኑ ስለ ንስሐ አባት እናንተ እንትን ገብታችሁ የምታውቁ ከሆነ ይሄ ንስሐ ገብታችሁ የምታውቁ ከሆነ ማለት ነው ቀኖና የሚሰጠናል አይደለ? ስግደት የሚሰጠን ልክ ንስሐ እንደገባን ለካ እነሱ የእኛን ስግደት የተሰጠን። ለምሳሌ እኔ 41 ስግደት ቢሰጡኝ እሳቸው ቀኖና፣ እነሱም ደግሞ 41 ይሰግዳሉ። እና እንዴት ነው እነዚህ አባት እነኛ አባት የማይከበሩት?
እንዴት ነው አባቶች የምትንቋቸው? እንዴት ነው ወደ አባቶች የፈለገ ጥፋት ቢያዩ መጠጥ ይጠጣሉ ተብሎ በቃ እምቡር የምትሉ ከሌላ ሃይማኖት የምትመጡም የእኛ ሃይማኖት ብታዩ ለምን ነፍስ ሲገላ ላይ? ምክንያቱም እግዚአብሔር አንዴ ስልጣን ሰጥቶታል። እዚህም ያደረሱና በእነሱ ነው እና ስለዚህ ይሄ በቃ እኔ መብርሃን ምስክሬ ናት። እኔ አባ ገብረ ኪዳን ነው ሲያስተምሩ የሰማቸው በህይወቴ ሰምቼ አላቅም። በቃ ትልቅ ክብር አለኝ። ትልቅ አባቶች 1000 ዓመት ኑሩልን፣ ንገሱልን፣ እንወዳችኋለን። በቃ እኔ ምን ብዬ እንደምነግራችሁ አላቅም። እግዚአብሔር ምስክሬ ክርስቲያን ከሆናችሁ እምነታችሁን ከልብ ባዶ ማተብ ማንጠልጠል አይደለም እና ስለዚህ እምነታችሁን ጠበቅ አድርጉ። ክርስቲያን የሆኑትን ደግሞ ዘማሪያትን ደግሞ እንደኛ አይነቱን ደግሞ አበረታቱን። ዝም ብላችሁ ላለው ሰው አታጨብጭቡ። ለሌላ ሃይማኖትም ምናምን በቃ አታሸብሽቡ። እሺ እና በቃ ለማንኛውም እወዳችኋለሁ። ይህን ነገር ግን አስቡበት። እወዳችኋለሁ። ባይ ውድ ተመልካቾቻችን በዛሬው ቆይታችን ስለ ካህናት ምስጢርና ስለ ሀገራችን ኢትዮጵያ ብዙ ድንቅ ነገሮችን ሰምተናል። በእውነት ኢትዮጵያ ስሟ በመጽሐፍ ቅዱስ ላይ በተደጋጋሚ የተጠራ የእግዚአብሔር እጆች የተዘረጉላት ቅድስት ሀገር ናት። ኢትዮጵያ ማለት የታሪክ፣ የሃይማኖት፣ የጽናትና የምስጢር ምድር ናት። ብዙ ፈተናዎችና ማዕበሎች በብዙ ፈተናዎችና ማዕበሎች ውስጥ አልፋ ዛሬ ላይ የደረሰችው በሰው ጥበብ ሳይሆን በልዑል እግዚአብሔር ቸርነትና በቅዱሳኑ ጸሎት ነው። የካህናቱ አምልኮትና ጸሎት፣ የሊቃውንቱ ምስጋና፣ የሕዝቡ የዋህነትና እምነት ሁልጊዜም ለዚች ሀገር ጋሻና መከታ ሆኖላታል። ምንም እንኳ ዛሬ ላይ በተለያዩ ምድራዊ ፈተናዎች በሰላም እጦትና በችግር ውስጥ ብናልፍም የኢትዮጵያ ትንሣኤ ግን የማይቀር መሆኑን አንጠራጠርም። እኛ ተከባብረን በፍቅርና በሃይማኖት ጸንተን ስንቆም እግዚአብሔርን አገራችንን ከፍ ያደርጋታል። ስለዚህ ሁላችንም ስለ ሀገራችን ሰላም እንጸልይ፣ ፍቅርና አንድነትን በተግባር እናሳይ። ኢትዮጵያ በክብር ለዘላለም ትኖር። እግዚአብሔር ሕዝቦቿን ቃልዮት ያሰማልን። የሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ደህና ቆዩልኝ። ያም ሚዲያን ሰብስክራይብ ያድርጉ። ወደ ቻናላችን ቤተሰቦች ይህንን ድንቅ ሚስጥር ስትሰሙ ምን ተሰማችሁ? ስለ ሀገራችን ኢትዮጵያ የተነገረውስ? ያላችሁን አስተያየት በኮሜንት ላይ በቅንነት አስፍሩልኝ። አዲስ ቻናል ስለሆነ ቪዲዮውን ላይክ በማድረግና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ያግዙን። ቅዱስ አምላክ ኢትዮጵያን ይጠብቅ። ደህና ሁኑልኝ። ቻው ቻው።